ማናችንም ብንሆን እድሜያችን 20 ቤት ሲደርስ ሁሉ ነገር ፊገር አውት ማድረግ ያለብን ይመስለናል። ማለትም በእድሜያችሁ ግዴታ ገንዘብ መስራት አለባችሁ፣ ሰክሰስፉል መሆን አለባችሁ፣ ማግባት አለባችሁ፣ ልጆች መውለድ አለባችሁ፣ ዩኒቨርሲቲ መጨረስ አለባችሁ፣ ቤተሰባችሁ ማስደሰት አለባችሁ። በጣም ብዙ ኤክስፔክቴሽን ላያችን ላይ እንጭላለን። እኔ አሁን ለምሳሌ እድሜ 28 ዓመቴ ነው እና በዛሬ ቪዲዮ ላይ አክቹሊ በሀያዎቹ እድሜ ውስጥ ስፔሻሊ ደግሞ ኤርሊ ስቴጅ ላይ ሆኜ ባቃቸው ብዬ የማስባቸውን 4 ነጥቦችን ሼር አደርጋቸዋለሁ። ስለዚህ ምናልባት ይህን ቪዲዮ የምትመለከቱ ሰዎች እድሜያችሁ እዛ ክልል ውስጥ ከሆነ እና ግራ መጋባቶች ውስጥ ከሆናችሁ እነዚህ የመነግራችሁ ቲፖች ከብዙ ስህተት ያድናቸዋል። ሃይ ኤቭሪዋን እንዴት ናችሁ? ይዲዲ አባላለሁ። ሰልፍ ዲቨሎፕመንት ኮች፣ ዴይ ዋን ፕላነር እና ጆርናል ፋውንደር እንዲሁም ደግሞ ሲኢኦ ነኝ። ምናልባት አዲስ ከሆናችሁ እንኳን ደህና መጣችሁ። በዚህ ቻናል ላይ እንግዲህ ለእናንተ የሚጠቅሙ ስለ ሰልፍ ዲቨሎፕመንት ጋር የተያዙ ኮንተንቶችን በሳምንት 3 ጊዜ ለእናንተ ፖስት አደርግላችኋለሁ። ስለዚህ ምናልባት እንደዚህ አይነት ኮንተንት ላይ ኢንተረስትድ ከሆናችሁ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። የመጀመሪያው ህይወት ጥሎኝ እየሄደ ነው ብሎ ማሰብ። ማናችንም ብንሆን ይሄ ስሜት ተሰምቶናል። እድሜያችሁ ኢቭን 30 ቤት የሚሆን 20 ቤትም ማለት ነው። ብዙ ጊዜ በተለይ ደግሞ አጠገባችን ያሉትን ሰዎች ስንመለከት ሶሻል ሚዲያ ላይ ስናያቸው ግማሹ አግብቷል፣ ገንዘብ እየሰራ ነው፣ ጥሩ ህይወት ላይ ነው ያለው። ብዙ ነገሮችን ስንመለከት እኛ ወደ ኋላ እየቀረን ይመስለናል። በነገራችን ላይ ቅድም መግቢያ ላይ እንደነገርኳችሁ 20 እድሜ ላይ አብዛኞቻችን አስተሳሰባችን ምንድነው የህይወታችንን ሙሉ ለሙሉ ቼክ ሊስት በዛ ጊዜ ማድረግ ያለብን ይመስለናል። ቅድም እንደነገርኳችሁ በተለይም ደግሞ ምናልባት ህይወት ጥሎኝ ሄደ ብላችሁ ካሰባችሁ ያ ማለት አይምሯችሁ ላይ ግዴታ ማግባት እንዳለባችሁ ይሰማችኋል። በዚህ እድሜያችሁ ገንዘብ መያዝ እንዳለባችሁ ይሰማችኋል። በዚህ እድሜያችሁ ቤተሰባችሁ ማሳረፍ እንዳለባችሁ ሊሰማችሁ ይችላል። በጣም ብዙ ኤክስፔክት የሚደረግብንን ነገር በዚህ እድሜ ላይ ግዴታ ቼክ ማድረግ ያለብን ይመስለናል። መረዳት ያለባችሁ ነገር ህይወት ቼክ ሊስት አይደለችም። ዝም ብላችሁ እድሜ እዚህ ጋር ደረሰ ስለዚህ ነገር ማድረግ አለብኝ፣ እንደዚህ ሆኛለሁ ስለዚህ እንደዚህ ማድረግ አለብኝ የምትሉት ነገር አይደለም። ኢንፋክት በአንድ ምሳሌ በደንብ አድርጌ ላስረዳችሁ። ዘሞመንት ስትወለዱ የመጀመሪያ ትምህርት ቤታችሁ ወላጆች ናቸው። ስለዚህ ብዙ የምትማሩት ነገር አክቹሊ ከወላጆች ነው። ስለዚህ ቅድሚያችሁ ከተወለዳችሁበት እስከ 10 ዓመት ምንም ስለዚህ ህይወት የምታውቁት ነገር የለም። ዋይ አጌን አሁንም በቤተሰቦቻችሁ ስር ስላላችሁ የቤተሰቦቻችሁን ሲስተም ስለምትከተሉ ማለት ነው። ከዛ በኋላ እድሜያችሁ ከ10 እስከ 20 ሲደርስ ኦር ደግሞ ይብንበልና ቲኔጅ እድሜ ላይ እንኳን እያላችሁ አሁን ሁለት ነገር አለ። አንደኛው ስቲል የራሳችሁ ቤተሰብ ነው። ሁለተኛ ደግሞ የትምህርት ሲስተም ውስጥ ነው ያላችሁት። ስለዚህ ከእናንተ የሚጠበቀው ነገር መኖር፣ መብላት፣ መጠጣት፣ መማር፣ ፈተናችሁን ማለፍ፣ ቤተሰብን ማክበር፣ ዳትስ ኢት። ከዛ ውጪ ምንም የምታውቁት ነገር የለም። ከዛ ቲኔጅ እድሜ ደግሞ አልፋችሁ እድሜያችሁ 20 ቤት ሲሆን አሁን ሃይ ስኩል ውስጥ ትገባላችሁ። በትንሹም ቢሆን ህይወትን እያወቃችሁ ትመጣላችሁ። ግን ስቲል ከትምህርት ቤት ወይም ደግሞ ይሄ ገቨርንመንትም ኦር ደግሞ ሶሳይቲው ካስቀመጠላችሁ ሲስተም ገና አልወጣችሁም። ያንን ከጨረሳችሁ እድሜያችሁ ከ20 ከደረሰ በኋላ ደግሞ ልክ ዩኒቨርሲቲ ስትገቡ ዩ ማይት ቲንክ አሁን ሁሉ ነገር አውቃለሁ፣ ግን ኢን ሪያሊቲ ገና አሁንም ከኤዱኬሽን ሲስተም አልወጣችሁም። ስለዚህ ያያችሁ እድሜያችሁ 25 እስከሚደርስ ድረስ አሁንም ትምህርት ላይ ናችሁ። ስለዚህ ያ ማለት ስለ ህይወት ምንም የምታውቁት ነገር የለም። እድሜያችሁ ከ25 ዓመት ከደረሰ በኋላ እንበልና 28 ዓመት ስትደርሱ አብዛኛው ሰው ምን ብሎ ያስባል? አረጃው በዚህ ጊዜ ላይ እንደዚህ ማድረግ ነበረብኝ። በተለይ ወንዶች ከሆናችሁ ግዴታ ገንዘብ መያዝ አለባችሁ፣ ከቤት መውጣት አለባችሁ። ሴቶች ከሆናችሁ ማግባት አለባችሁ፣ ልጅ መውለድ አለባችሁ፣ አለበለዚያ ዋጋ እንደሌላችሁ ተብሎ ይታመናል ማለት ነው። ወር ደግሞ ይታሰባል። ወይንም ደግሞ ቅድም እንደነገርኳችሁ ሶሻል ሚዲያ ላይ ጓደኞቻችሁን ስትመለከቱ ኤክስፔክት የሚደረግባቸው ነገሮች ሁላ አድርገዋል፣ ግን እናንተ ምንም ነገር አላደረጋችሁም። ስለዚህ እዚህ ጊዜ አእምሯችሁ ላይ ምን ይፈጠራል? ህይወት ጥሎኝ እየሄደ ነው ብላችሁ ታስባላችሁ። ግን ኢን ሪያሊቲ እዚህ ምድር ላይ በስነ ስርዓት ራሳችሁን አውቃችሁ የኖራችሁት ኦንሊ 4 ዓመት ብቻ ነው። ኢንፋክት እንበልና እድሜያችሁ እንኳን 30 ዓመት ቢሆንም እዚህ ምድር ላይ በስነ ስርዓት የኖራችሁት 5 ዓመት ብቻ ነው። ስለዚህ ምንም ነገር ጥላችሁ አልሄድም። ስለዚህ ምናልባት እንደዚህ አይነት አስተሳሰብ ካላችሁ አይ ዊሽ እኔም የሆነ ሰው ቀድሞ ቢነግረኝ ህይወት ጥሎን አልሄደም፣ ገና ያንግ ናችሁ። ሌላኛው ደግሞ እድሜያችሁ ስቲል 20 ቤት ውስጥ ሆኖ ሁላችንም የምንጨናነቅበት ነገር ምንድነው? የህይወታችንን ፓሽን ማወቅ። ኢንፋክት ፓሽንን ብቻ ሳይሆን ደግሞ ፐርፐዝን ማወቅ። ላይ እዚህ ምድር ለምንድነው የተፈጠርኩት? ምንድነው የምሰራው? ምንድነው የማደርገው? ብዙዎቻችን አእምሮ ውስጥ የሚመላለስ ጥያቄ ነው። እነሱም ደግሞ ብቻ አይደለም፣ ስፔሻሊ ደግሞ ትምህርት፣ ስራ፣ ገንዘብ፣ የተለያዩ ነገሮችን እዚህ ውስጥ ቀመር ውስጥ ማስገባት እንችላለን። ማወቅ ያለባችሁ ነገር ማለት ነው ህይወት የሆነ ፈጣሪ እዚህ ምድር ላይ ሲያመጣችሁ በቃ ይኸው ለእናንተ ይሄ ነው ፐርፐዛችሁ፣ ይሄ ነው ስጦታችሁን፣ ይሄን ነገር ነው ማድረግ ያለባችሁ ያለው ነገር የለም። ኢን ሪያሊቲ አይ ዊሽ ነው ሁሉም ሰው ፈጣሪ እንትን ነገር ሰጥቶታል እንደዚህ ነገር አድርጎ ብለስ ይለኝ ነበር። ግን ኢን ሪያሊቲ እሱ አይደለም። ታዲያ ምንድነው ሪያሊቲ ካላችሁ ጀስት ሁሉን ነገር መሞከር አለባችሁ። ኢንፋክት ተመሳሳይ ጥያቄ ግሩፓችን ላይ ጠይቄ ነበርና የጠየቁት ጥያቄ ምንድነው መሰላችሁ?
ክሪርና ሰክሰስን እንዴት ነው የምናጣጥመው? ላይክ እንዴት ነው የምናየው? በእድሜያችን ላይ ሰክሰስን ሁላችንም እንፈልጋለን። ኦፍ ኮርስ ሀስል ብታደርጉ በዛ እድሜ ነው፣ ስራንም ደግሞ ብትይዙ በዛ እድሜ ነው አይደለ? ግን ማወቅ ያለባችሁ ነገር ምንድነው? ስራና ክሪርና ሰክሰስ ሁለቱ ይለያያል። ምክንያቱም ሰክሰስ ማለት ስኬት ማለት ኤንድ ሪዛልቱ ነው። ኦኬ። እንዲሁም ደግሞ ለእኔ ስኬት ማለትና ለእናንተ ስኬት ማለት ይለያያል። ሁለተኛው ደግሞ ክሪር ወይም ደግሞ ስራ ነው። ስራ ደግሞ ያንን ሰክሰስፉል የምትሉትን ህይወት እንድትኖሩ የሚያደርጓችሁ ቱሎች ናቸው። ሶ እነዚህ ብላችሁ አስቡ። ማናችሁም ብትሆኑ በእድሜያችሁ ትሰራላችሁ አይደለ? ግን ለምንድን ነው የምትሰሩት? ኦብቪየስሊ ፋይናንሻል ፍሪደም ፈልጋችሁ ነው፣ ታይም ፍሪደም ፈልጋችሁ ነው፣ ነገ የተሻለ ህይወትን ለመኖር አስባችሁ ነው አይደለ? ሶ ያ ነገ የምትኖሩት የተሻለ ህይወት ሰክሰስ ነው ለእናንተ። ግን ያ ህይወት ላይ ለመድረስ ምን ያስፈልጋችኋል? አሁን ላይ ስራዎችን መስራት አለባችሁ አይደለ? ግን the thing is የምትሰሩትን ስራ ምን ስራ እንደምትሰሩ የማታውቁ ከሆኑ ኦር ደግሞ ኢቭን ፍላጎታችሁ ምን እንደሆነ ዲስከቨር ካላደረጋችሁ again በዚህ እድሜ ላይ ተጨናንቃችሁ ይሄ ነው ከዚህ በኋላ የምሰራው እስከመሞት ድረስ ይሄን ነገር ነው የማደርገው የምትሉት ነገር አይደለም። ምክንያቱም ስለ ስራ ስናወራ ሁሉ ነገር የምትሞክሩት ነገር ነው። ለምሳሌ አሁን እኔ ዩቲዩብ እየሰራው ነው አይደል? አሁን so I truly enjoy it በጣም ነው የምወደው። ለምን ካላችሁ ቪዲዮ እንደዚህ ከመቅረጽ ባሻገር ሰዎችን ህይወት ስለውጥ ያ ለኔ በጣም ትልቅ ነገር ስለሆነ ማለት ነው። ግን ገስዋት የዛሬ 5 ዓመት ምናልባት ህይወቴ ሊለወጥ ይችላል። ምናልባት የዛሬ 5 ዓመት ላታገኙኝ ትችላላችሁ። ሙሉ ለሙሉ ዩቲዩብ ላቋርጥ እችላለሁ። you never know ምን ሊፈጠር እንደሚችል። ስለዚህ እኔ በሀያዎቹ እድሜዎች and actually not በሀያዎቹ እድሜዎች አሁን 28 እያለሁ የተረዳሁት ነገር ምንድነው መሰላችሁ? ይሄንን ነገር አደርጋለሁ ብላችሁ ብትወስኑ ይሄ ነው ፐርፐዝ ይሄ ነው ፓሽኔ ብትሉ ግን ህይወት ትቀይረዋለች። ኢንቫይሮንመንታችሁ ይለወጣል፣ አመለካከታችሁ ይለወጣል፣ እምነታችሁ ይለወጣል። ስለዚህ through that change ደግሞ የምትፈልጉትን ነገር ኢቭን ሰክሰሳችሁም ጭምር ማለት ነው ይለወጣል። ስለዚህ በደንብ አድርጋችሁ መረዳት ያለባችሁ በተለይ ደግሞ እድሜያችሁ በዚህ ታይም ላይ ሆኖ እና ከስራ ጋር ተያይዞ ማለት ነው ጀንራሊ ሁሉ ነገር መሞከር አለባችሁ። የት ስራ ልግባ፣ ምን አይነት ስኪሎችን ልማር፣ ምን አይነት መስሪያ ቤት ሄጄ ልቀጠር ካላችሁ ማንም እዚህ ቦታ አድርጉ የሚላችሁ ነገር የለም። ኢንፋክት ብዙ ሰው ትጠይቁኛላችሁ እንደዚህ አይነት ጥያቄ፣ ግን ያንን ልመልስላችሁ አልችልም። ለምን ካላችሁ the only way የምትፈልጉትን ነገር የምታውቁት በመሞከር ብቻ ነው። ሶ በዛ ሙከራ ውስጥ ግን ያንን ነገር አቮይድ የምታደርጉት ከሆነ ደን ሁልጊዜ ያንን ጥያቄ ትጠይቃላችሁ፣ መቼም ቢሆን መቼም መልሱን አታገኙም። ስለዚህ for me also ዩቲዩብን ከድሮ ጀምሮ ሰራለሁ ብዬ የሚል እምነት የለኝም። ኢንፋክት በጣም ነው የምጠላው ሶሻል ሚዲያ ተጠቅሜ ራሱ አላውቅም። ነገር ግን የዛሬ 4 ዓመት ሀብዬ ቲክቶክ ላይ ጀመርኩኝ። አሁን ሊትራሊ ፉል ታይም ስራ የሆኑ ቁጭ ብሏል። ግን ድሮ ላይ እንደዚህ ብዬ አላሰብኩም። ግን እዚህ ደረጃ የደረስኩት እንዴት ነው ካላችሁ ሙከራ። ስለዚህ አዳዲስ ነገሮችን ለመሞከር አይምሯችሁ ክፍት መሆን አለበት። በሶስተኛ ደረጃ ሎ ሰልፍ ስቲም ወይም ደግሞ በራስ አለመተማመን። አብዛኞቻችን እድሜያችን ሀቢትስ ከሆነ የሚያጠቃን አመለካከት ነው። ኢንፋክት ይህንን ነገር አክቹሊ ማያያዝ የምፈልገው ከሜንታል ሄልዝ ጋር ነው። ምክንያቱም አስቡት አሁንም በዛ እድሜ ውስጥ ሁሉን ነገር ለማሳካት የምታስቡ ከሆነ ትምህርታችሁን፣ ስራችሁን፣ ፋሚሊ ማግባትን፣ ልጅ መውለድን ይህንን ነገር ትላልቅ የህይወት ዲሲሽኖችን በሀያችሁ 20 ውስጥ ያላችሁ እነዚህ ነገሮች ለማሳካት ካሰባችሁ አይምሯችሁ ይቃወሳል። ይሄን ባለፈው ቪዲዮ ራሱ ሰርችላችኋለሁ። ኢንፋክት እኔ በጣም አይምሮዬ ከመቃወሱ የተነሳ ቴራፒ ራሱ ያስኬደኝ ነበር። ናው ኦፍ ኮርስ ኢን ኤኒ ኬስ ቴራፒን በኔጌቲቭ መንገድ እንድታስቡ ትፈልጊ አይደለም። ኢንፋክት ሜንታሊ ትንሽ ችግር አለብኝ ብላችሁ የምታስቡ ከሆነ እና የሰው እርዳታ የሚያስፈልጋችሁ ከሆነ ሃይሊ አድቮኬት አደርጋለሁ። እባካችሁ ሂዱና ቴራፒስቶችን ተመልከቱ። ኦኬ ግን እዚህኛው ቶፒክ ላይ መናገር የፈለኩት ምንድነው በራስ አለመተማመን እድሜያችሁ እንኳን 40 ቤት ቢሆንም ብዙ ነገሮችን ያጎልባቸዋል። ለምን ካላችሁ ምክንያቱም በዚህ እድሜ አክቹሊ ብዙ ነገሮችን የምትሞክሩበት እድሜ ነው። ኦፖርቹኒቲዎችን ለራሳችሁ ክሬት የምታደርጉበት እድሜ ነው። ከምንም በላይ ደግሞ የምትፈልጉትን ነገር ሄዳችሁ የምትወስዱበት እድሜ ነው። ማንም ሰው ቁጭ ብላችሁ ይሄውን ጉ ሊሏችሁ አይችልም። ለምን ካላችሁ ምንም አይነት እውቀት የላችሁም፣ ምንም አይነት ስኪል የላችሁም። እንደን ያን ያለም ኔትወርኪንግ ወይ ኮኔክሽን ደግሞ ላይኖራችሁ ይችላል። ስለዚህ ማንም ሰው መጥቶ በዚህ እድሜ ላይ ይሄው ይሄ ነገር ይገባሃል ስለማይሏችሁ የራሳችሁን ነገር ተነስታችሁ መውሰድ አለባችሁ። ያንን ደግሞ ለማድረግ ምን ይጠይቃል? ደፋርነትን ይጠይቃል። በራስ መተማመንን ይጠይቃል። ስለዚህ አንዱ በጣም ማስተዋል ያለባችሁ ነገር ምንድነው መሰላችሁ? in this life እንደነገርኳችሁ ቅድም ሁሉን ነገር በአንድ ጊዜ ላሳካ ሳይሆን በመጀመሪያ አዌርነስ ሊኖራችሁ ይገባል። በዚህ እድሜ ኦር ኢቭን በዚህ ህይወቴ ምን ማድረግ አለብኝ ነው። እኔ እንዴት አድርጌ ማሰብ ወዳለሁ መሰላችሁ? እያንዳንዱ 10 አመታቶቼ እንደ የአንድ መጽሐፍ ቻፕተር ነው የምመለከተው። ኦኬ ሶ ኢዲዲያ እዚህ ምድር ላይ ከኖረች እንግዲህ 28 አመቷን አሁን አስቆጥራለች። ስለዚህ ያ ማለት የኢዲዲያ መጽሐፍ ስንት ቻፕተር ተጽፏል? ኦንሊ 2 ቻፕተር ተጽፎ አልቋል። ከ0 እስከ 10 ከ10 እስከ 20 ማለት ነው። እንደን ከ2 አመት በኋላ 3ኛው ቻፕተሬ ያልቃል። ሶ
በራስ መተማመን አክቹሊ አንዱ የአእምሮ ጤንነትን ያሳያል። አንድ ሰው በራስ መተማመን ካለው እውነቱን ለመናገር ሜንታል ሄልዙ ያ ሰው ጥሩ ላይ ነው ማለት ነው ያለው። ወል ነሰሰርሊ እንደዛ እንኳን ባይሆን በኢንዲኬሽን ስለሆነ ስለዚህ እናንተም ብትሆኑ በሃድሚያችሁ እንደምን ብላችሁ በራስ መተማመናችሁ ላይ የሚጨምሩ ነገሮችን ማድረግ አለባችሁ። ዩ ማይት አስክ ላይክ ኦኬ ዲዲያ እንዴት ነው ያንን ነገር የምጨምረው ካላችሁ በጣም ጥሩ። ሁሉ ጊዜ አድርጋለሁ ያላችሁትን ነገር አድርጉ። ለራሳችሁ አትዋሹ። ኦኬ ለነገርኳችሁ እድሜያችሁ 20 ቤት ከሆነ ብዙ ስህተቶችን የምትሰሩበት ነው አይደለ? ደን አትፍሩ። ሂዱና ኦፖርቹኒቲዎችን ያዙ። ማድረግ ያለባችሁ ነገሮች እንዳለ አድርጉ። who cares ተሳካ አልተሳካ that's none of your problem። ምክንያቱም again ወጣት ናችሁ፣ ጊዜ አላችሁ፣ በጣም በቂ ጊዜ አላችሁ። ስለዚህ ማድረግ ያለባችሁ ነገሮች እንዳለ ማድረግ አለባችሁ። ግን ያንን ለማድረግ የአእምሮ ሬድነስ እንዲሁም ደግሞ በራስ መተማመንን ይጠይቃል። ከዚህ ጋር ተያይዞ የምር አንድ ነገር ልንገራችሁ ካልኩኝ ማለት ነው የመጀመሪያው ነገር ምንድነው እናንተ እንደምታስቡት ስለናንተ ሰዎች ያን ያህል ኬር አያደርጉም። ጀነራሊ ላይክ ሰው እያየኝ ነው፣ ሰው ምን ይለኛል፣ እንደዚህ ነገር ቢለኝስ። ሰው በራሱ ህይወት ቢዚ ነው። ማንም ሰው ስለናንተ ዞር ብሎ ጊዜ ራሱ የለው። ማንም ሰው ጊዜ የለው። ስለዚህ የስ የራሳችሁ ህይወት ላይ አተኩሩ። ሰው እንደዚህ ቢለኝስ የሚለው ነገር ጭራሽ ካይሙራችሁ አውጡት። and then lastly ደግሞ የራሳችሁን ህልም የገባችሁ ነገር ካለ ያመናችሁበት ካለ ለማንም ፕሩቭ ማድረግ አይጠበቅባችሁም። ዋን ቲንግ አንደርስታንድ ማድረግ ያለባችሁ ምንድነው መሰላችሁ? የምታደርጉትን ነገር ሰው ግዴታ መረዳት አለበት ብላችሁ የምታስቡ ከሆነ የዛን ጊዜ ፌል ታደርጋላችሁ። ምክንያቱም እኔ ፐርሰናሊ ራሱ እያንዳንዱ የማደርጋቸው ነገሮች አይ ፈልት ላይክ ሰው ማወቅ አለበት። ማወቅ ብቻ ደግሞ አይደለም ላይክ ሰው አንደርስታንድ ማድረግ አለበት እኔን ለምን ያንን ነገር እንዳደረኩ ለምን እንደዚህ እንዳደረኩ አንደርስታንድ ማድረግ አለባቸው ብዬ ሙሉ ኢነርጂን ፎከሴን እነዛ ሰዎች ላይ ሳደርግ ብዙ ነገሮች ሁሉ ዛሬ ያለው ሶ እናንተም ብትሆኑ አንድ ነገር ማወቅ አለባችሁ is that እናንተ ካመናችሁበት ያ ነገር በቂ ነው። በቃ that's it። ማንንም ላይ መተማመንም ኦር ደግሞ ኢቭን ማሳመንም አይጠበቅባችሁ። ባይዘው ቤተሰባችሁንም ያካትታል ይሄ ነገር። በአራተኛ ደረጃ ደግሞ ከምንም በላይ ራሳችሁ ላይ ኢንቨስት አድርጉ። ናው እድሜያችሁ 20 ቤት ውስጥ ከሆነ እንደነገርኳችሁ ቅድም ብዙ ስህተቶችን የምትሰሩበት ነው አይደል? ደን ስህተቶችን ስትሰሩ ባይዘው ራሱን የቻለ አንድ ኢንቨስትመንት ነው። ስለ ኢንቨስትመንት ግን ስናወራ ስለ ገንዘብ እያወራው አይደለም። ኢንፋክት ራሳችሁ ላይ ኢንቨስት ማድረግ ነው። ከነዚህ መካከል አንዱ ሰውነታችሁ ላይ ስንቶቻችሁ ኢንቨስት ታደርጋላችሁ? ወርክአውት ማለት ኤክሰርሳይዝ ማድረግ፣ ጠንካራ መሆን። ከዚህ በፊትም ብሎጌ ላይ ሰርቼላችኋለሁ። እኔ ጂም ሄጄ ኦልሞስት ለ2 ሰዓት ትላልቅ ክብደቶችን ማነሳ ነው። ብዙ ሰዎች እዚህ ላይ ለምንድን ነው እንደዚህ የምታረጊው ወንት መስያለሽ ማአት ነገር ይላሉ። ግን ያልገባቸው ነገር ምንድነው እኔና እነሱ የዛሬ 20 ዓመት ላይክ ትላልቅ ሰዎች ነን። ኢቭን አሮጊት እንኳን ብንሆን ማለት ነው ሁለታችን ነው። እኔ ሞር ጠንካራ ነኝ ከነሱ በላይ። አሰባውን ስቴፕ ደግሞ የምሰጣችሁ ምንድነው ቢ ሰልፊሽ። በተቻላችሁ መጠን ቢ ሰልፊሽ ምን ማለት ነው? ህይወታችሁን መለወጥ ከፈለጋችሁ ከገሌና ከገሌት ጋር አንድ ላይ ሆናችሁ አንድ ላይ እንለወጣለን የሚባል ነገር የለም። ለዛም ነው ቅድም ሌላ ሰውን አትጠብቁ ያልኳችሁ። ስለዚህ የምርም ቤተሰቦቻችሁን ህይወት መለወጥ ትፈልጋላችሁ፣ የሰፈራችሁን ኤኒባዲ አጠገባችሁ ያለውን ህይወት ራሱ መለወጥ ከፈለጋችሁ በመጀመሪያ ራሳችሁ መለወጥ አለባችሁ። እናንተ ያልኖራችሁትን ህይወት ልትሰብኩ አትችሉ። ያ መቼም ሊሆንም ሊፈጠርም አይችልም። ሶ ምናልባት ሰዎችን ሜንቶር ማድረግ ከፈለኩኝ እኔ ግዴታ መማር እንዳለብኝ ገብቶኝ ነበር። ሶ ዱ ዩ ቲንክ አሁን እዚህ ላይ መጥቼ እንደዚህ ነገሮችን መክራችሁ ያልኖርኩበትን ነገር የምነግራችሁ ይመስላችኋል? አብሶሉትሊ ናት። ስለዚህ እናንተም ብትሆኑ በመጀመሪያ ሰልፊሽ ሁኑ ስላችሁ እስቲ ራሳችሁ ላይ ኢንቨስት አድርጉ። እስቲ ራሳችሁን አስተምሩ። እስቲ ራሳችሁን ከዛ ነገር ላይ አውጡ፣ ላይክ ነቅላችሁ አውጡ። ከዛ በኋላ ሌላ ሰውን ሊድ ማድረግ ትችላላችሁ። ኢቭን ሊድ እንኳን ባታረጉ እነዛ ሰዎች እናንተን እየተመለከቱ ራሳቸውን ይለውጣሉ። በዚህም ነው ሪአክቲቭ የሆነ ቼንን የምንፈጥረው። እኔ ከተለወጥ ሌላ ሰው ይለወጣል፣ ሌላ ሰው ይለወጣል። ልክ እንደዛ እያለ ይሄዳል ማለት ነው። ስለዚህ ታዲያ ይሄንን ነገር ከሰማችሁ በኋላ ምን ማድረግ አለብኝ የሚለውን ነገር ልጠይቁ ትችላላችሁ። ወል 3 ነገር ልንገራችሁ። የመጀመሪያው ምንም ነገር በህይወታችሁ ስትጀምሩ ሊሰራም ላይሰራም ይችላል ብላችሁ ግቡበት። you never know ህይወት 50-50 ነው። ምንም ነገር ላይክ ስለ ጣራችሁ ምናምን ነገር አይደለም። ሊሰራም ላይሰራም ይችላል፣ ቆይ እስቲ ልሞክረው ብላችሁ መግባት አለባችሁ። so the best lesson ብዙ ጊዜ ከውድቀት የምትማሩት ነገር ነው። ስለዚህ having the mindset ሊሰራም ላይሰራም ይችላል የሚል mindset ብዙ እርምጃን ብዙ ርቀት እንድትራመዱ ያደርጋል። especially ደግሞ በስራ ላይ በሪሌሽንሺፕ ላይ። ሁለተኛው ደግሞ ላይፍን በተቻላችሁ መጠን ኢንጆይ አድርጉት። ቅድም እንዳልኳችሁ እድሜያችሁ 20 ቤት ውስጥ ከሆናችሁ መልሳችሁ ይሄን እድሜ አታገኙትም። የስ ብዙ ጊዜ ላይክ እንዲያርጉ ስሩ ምናምን ብዬ ሰብኪያችሁ አውቃለሁ። ኦፍ ኮርስ ያ ነገር እንዳለ ሆኖ በአት ሴም ታይም ደግሞ ኢንጆይ ማድረግን መርሳት የለባችሁም። ዩር ያንግ ሊትራሊ ዩር ያንግ። ስለዚህ በህይወታችሁ ውስጥ በስራም ላይ በሪሌሽንሺፕ whatever it is have fun ኦኬ። ነገሮችን ቀላል አድርጋችሁ it's not that deep ህይወት ሲጀመር it's not that deep ኦኬ። and lastly በሶስተኛ ደረጃ ደግሞ የምላችሁ ምንድነው
ስግጥ ብላችሁ ስለሰራችሁ ይሳካላችኋል ማለት አይደለም። ናው ብዙ ሰው ይሄን ነገር ሲሉ ሰምታችኋል። ወርክ ሃርድ እና ሰክሰስፉል ትሆናላችሁ። ኖ ዩዥዋሊ አንድ ስራ ላይ በጣም አርጋችሁ ስለሰራችሁ በጣም ሃርድሊ ስለሰራችሁ ስኬት የሚባለው ነገር ጋራንቲድ ነው ማለት አይደለም honestly speaking። ስለዚህ ለዛ ነው ስናንት ዳት ዲፕ ቅድም ያልኳችሁ ሶ ማድረግ የሚጠበቅባችሁ ነገር ብቻ አድርጉ and then flow state ውስጥ ሆኑ። ማለትም ኤቭሪቲንግ ለእናንተ የሚገባው ነገር ወደ ህይወታችሁ በጊዜው ይመጣል። ሶ ያን ያህልም ስትረስ አታድርጉበት። when it happens let it happen if not መስራት ያለባችሁ ነገር ብቻ ነው። that's it። ሶ እንግዲህ እኔ በሀያዎቹ እድሜዎች ውስጥ ቀደም ብዬ ባውቃቸው ያልኳቸው ለስኖች ለእናንተ ይሄንን ይመስላሉ። እንግዲህ ኦፍ ኮርስ ማአት አሉ በአይ ቲንክ ለአሁኑ ይበቃናል። ሶ እነዚህ ነገሮች አክቹሊ መጀመሪያ የቴሌግራም ግሩፓችን ላይ ጠይቄ ነበር። ሶ ምናልባት እናንተም ያንን ቻናል ጆይን ካላረጋችሁ ጎ ሄድ እና እዛ ቻናላችን ላይ ጆይን አድርጉ። እዛ ላይ ማአት አይነት ዲስከሶች ስላሉ ማለት ነው። ቅድም ደግሞ እንዳልኳችሁ እንደዚህ አይነት ቶፒክ ላይ ኢንትረስትድ ከሆናችሁ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። በሚቀጥለው ቪዲዮ